የዓለማችን ግዙፍና ትልቁ የጦር አይሮፕላን ኢራን ርዕሰ መዲና ቴሄራን ገብቷል። ስሪቱ የሩሲያ ነው። የፕሌኑ ባለቤት ደግሞ የሩሲያ መንግስት ነው። ፕሌኑ ዝም ብሎ የጦር አይሮፕላን ብቻ ሳይሆን ተንቀሳቃሽ የኮማንድ ፖስት ማዘዣ ጣቢያ፣ ዓለም አቀፍ የስለላ መዋቅሮች ማዕከልና የባለስልጣን የመሰብሰቢያ አዳራሽን ያካተተ ነው። የዚህ ፕሌን ከሞስኮ ወደ ቴሄራን መጓዝ የቀጠናውን የጨዋታ ውጤትና የሽኩቻውን ሂደት ይቀይራል ተብሎ ተጠብቋል። በተለይ ደግሞ ከጥር 2025 ጀምሮ በእጅጉ እየጠነከረ የመጣው የሩሲያና የኢራን የሁለትዮሽ አጋርነት የላቀ ደረጃ ላይ መድረሱን ያረጋገጠ ሆኗል። በቅርቡም ተመሳሳይ ፕሌን ከቻይናዋ ቤጂንግ ተነስቶ ወደ ቴሄራን እንደሚመጣ የተገለጸ ሲሆን ይህም ለአሜሪካና ለእስራኤል ከወዲሁ ከባድ ራስ ምታትን ፈጥሯል። የመካከለኛው ምስራቅ የፖለቲካ ዳይናሚክስም ከናካቴው መቀየሩ አይቀሬ ነው ተብሏል። A rare Russian Doomsday Command jet in Tehran is seen as a bold signal of closer Moscow-Iran military ties. The plane's presence looks more symbolic, pointing to coordination under defense deals rather than confirmed weapons or secret payloads. Its deployment is read as a political warning and contingency step. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ከሞስኮ ተነስቶ ቴሄራን ስላረፈው የዓለማችን ግዙፍ የጦር አይሮፕላንና ያንን ተከትሎ በቀጠናው ላይ ስለሚፈጠሩ አዳዲስ ነገሮች እንደሚከተለው እናወጋችኋለን። የእስያ የመከላከያ ደህንነት የተባለው ተቋም ስለ ቀጠናው ወታደራዊ እንቅስቃሴ የካቲት 17 ባስነበበው ጽሑፍ የሩሲያ የበረራ ልሂቃን ስብስብ የሆነው ሩሲያ የሚመራው የአየር ኃይል የአስቸኳይ ትዕዛዝ መስጫ ጣቢያ ሃሬስዲ 420 በረራውን ከሞስኮ ኮኖቮቭ አየር ማረፊያ ተነስቶ ቴሄራን ኢማም ኳሚኒ ዓለም አቀፍ አየር ማረፊያ የካቲት 16 ቀን 2026 ማረፉን ዘግቧል። ይህ በረራ ከመደበኛ የአቪዬሽን እንቅስቃሴ ይልቅ ትርጉም ያለው የጂኦፖለቲካዊ መልእክትን ያዘለ ነው። በአሁኑ ጊዜ እየጨመረ የመጣውን የክልሉን ፖለቲካዊና ወታደራዊ ተለዋዋጭነትን በተሻገረ መልኩ በጸና ግንኙነት የተመሰረተው የሞስኮ ቴሄራን ስትራቴጂካዊ ቅንጅት በጉልህ የሚያጠናክረው ነው ሲል የእስያ መከላከያ ደህንነት ጽፏል። ሩሲያ የሚባለው የበረራ ቡድን ለክሬምሊን አየር ወለድ ኃይል ወሳኝ የበረራ ስምሪት የሚሰጠው ሲሆን ቱ-214 ፒዩ የተባለው አይሮፕላን ደግሞ ቪአይፒ የሆኑ ባለስልጣናትን በቅንጦተኛ ክፍሎቹ እያስተናገደ ዓለማችንን ወደ ጥፋት ቀን የሚወስዱ ጦርነቶች ቢፈጠሩ የመታደግ አቅምን ያዋሃደ ነው ሲሉ አንድ ተንታኝ ገልጸዋል። እኚሁ ተንታኝ የቱ-214 ፒዩ ፕሌን ወደ ኢራን መጓዙ በተለይ የአይሮፕላኑ ጠንካራ የመገናኛ መስመሮችና የችግር ጊዜ ትዕዛዝ አርክቴክቸርን ከግምት ውስጥ በማስገባት አያይዘን ካየነው ወደ ኢራን የተደረገው ጉዞ መደበኛ የዲፕሎማሲ ጉብኝት ሳይሆን ግዳጅ የመፈጸምን ተሳትፎ መተንበይ የሚያስችል እንደሆነ የሚያሳይ ነው ብለዋል። የቱ-214 ፒዩ አሰራር ስርዓት የበረራ ላይ ትዕዛዝ ጣቢያ ወይም ኮማንድ ፖስት ስምሪት ሰጪ ሆኖ የተነደፈ ሲሆን ተልዕኮ ከወታደራዊ ቴክኒካል ትብብር ጀምሮ እስከ የስለላ መረጃዎችን የመጋራት ማዕቀፎችን ወይም ከድንገተኛ ዕቅድ ጋር የተያዙ ከፍተኛ ደረጃ ያላቸውን ስትራቴጂካዊ ውይይቶችን እንዲያካትት የተነደፈ ነው። ይህም በመካከለኛው ምስራቅ ያሉ በኢራን የተደገፉ ወታደራዊ ወኪሎችን ለማሰማራትና በመካከለኛው ምስራቅ አካባቢ በአሜሪካ ወይም በእስራኤል ሊፈጠሩ የሚችሉ የአደጋ ስጋቶችን በመከላከል ምላሽ ለመስጠት ያስችላል። ሩሲያና ኢራን በመካከላቸው በጥር 2025 የተፈረመውን የ20 ዓመት አጠቃላይ የስትራቴጂክ አጋርነት ስምምነትን እያጠናከሩ ባሉበት ወቅት
ደህንነቱን የተጠበቀ የአየር ላይ የትዕዛዝ መስጫ ጣቢያ የሆነ ግዙፍ አይሮፕላን ወደ ቴሄራን መግባቱ የሁለትዮሽ ቅንጅቱ ከጦርነት ጊዜ ብቻ ትብብር ወደ ተዋቀረ የረጅም ጊዜ ስትራቴጂካዊ አሰላለፍ የተሻገረ መሆኑን የሚጠቁም ነው ተብሏል። የዚህ ግዙፍ አይሮፕላን ልዩ ውቅር አስገራሚነቱ ወትሮም ሲነገር የቆየ ሲሆን ደህንነታቸው የተጠበቁ የኢንተርኔት ኔትወርኮችን፣ የተመሰጠሩ የሳተላይት ግንኙነቶችንና የኔትወርክ ድንገተኛ እንቅስቃሴዎችን ጨምሮ በከፍተኛ ግጭት ወቅት የመንግስት ስራዎች ቀጣይነት እንዲኖራቸው ለማድረግ የተገጠመለት የኤሌክትሮማግኔቲክ መከላከያን ጨምሮ በተለያዩ የዳበሩ መገልገያዎች የተዋቀረ መሆኑ ልዩ ያደርገዋል። ይህ ብቻ ሳይሆን ወደ ኢራን ያመራው ይህ ግዙፍ አይሮፕላን በየጊዜው የላቀ ለውጥን የሚያካሄድ ሲሆን ለዚህም የሩሲያ ጠበብቶች ደህንነቱ የተጠበቀ በረራ እንዲያካሂድ በስፋት ፕሌኑን ማዳበራቸውንና ማዘመናቸውን ቀጥለዋል። Russian Doomsday Command jet in Tehran is seen as a bold signal of closer Moscow-Iran military ties. The plane's presence looks more symbolic, pointing to coordination under defense deals rather than confirmed weapons or secret payloads. ኢራን እንደ ሻንጋይ የትብብር ድርጅትና ብሪክስ ባሉ ባለብዙ ወገን አህጉራዊና ዓለም አቀፋዊ ተቋማት ውስጥ በመግባቷ እንዲሁም የላቀ የጦር መሳሪያ ስርዓቶችን ዘመናዊነት በተመለከተ የሞስኮ ቴሄራን ወታደራዊ ትብብርን ተከትሎ በዘርፉ ላይ ስራዋን በማጠናከር ላይ እንደሆነች ተገልጿል። በካስፒያን ባህር ላይ የተደረገው የበረራ ስምሪት በተለምዶ በጠላት ሊያዙ የሚችሉ የአየር ክልሎችን አስቀድሞ ለማስወገድ የሚያገለግልና የአየር ላይ ተልዕኮውን ወሳኝነት የበለጠ የሚያጎላ ነው። በረራ ላይ ሳለ በክሬምሊን የሚገኙ ወታደራዊ ተቋማት ውስጥ እንደ መከላከያ ሚኒስቴሮችንና የስለላ ኃላፊዎችን ወይም ፕሬዝዳንታዊ ልዑካን ቡድኖችን በከፍተኛ ደረጃ ከሚያደርጉት የመንግስት ተሳትፎች ጋር የሚያስማማ የአሰራር ጥንቃቄን የሚያንጸባርቅ ነው ተብሎም ተሞካሽቷል። በመካከለኛው ምስራቅ ቀጠና ውስጥ የአሜሪካ ወታደራዊ ስምሪትን ጨምሮ 18 የኤፍ-35 ተዋጊ ጀቶች ወደ አካባቢው ወታደራዊ ሰፈሮች አሜሪካ በማስቀመጧ ክልላዊ ውጥረቶች እየጨመሩ መሄዳቸው እንዳለ ሆኖ በመካከለኛው ምስራቅ ወታደራዊና ፖለቲካዊ ትኩሳት ውስጥ የሩሲያ የአየር ወለድ ትዕዛዝ ጣቢያ ግዙፍ አይሮፕላኑ ወደ ቴሄራን መምጣቱ በዋሽንግተንና በቴል አቪቭ ወይም በሁለቱ ተባባሪ ዋና ሀገራት ውስጥ የጂኦፖለቲካል ውጥረትን ያባብሳል ተብሎ ከወዲሁ ተሰግቷል። ከዚህም በላይ በፋይናንስና ስትራቴጂካዊ አገላለጽ ስንቃኘው ደግሞ እያደገ የመጣው የሩሲያና የኢራን ግንኙነት አሁን ላይ በየዓመቱ በሁለቱ መካከል በሚከናወነው ንግድ ከ5 ቢሊዮን የአሜሪካ ዶላር እስከ 23.5 ቢሊዮን የአሜሪካ ዶላር በላይ መሆኑ ደግሞ ለተለዋዋጩ የቀጠናው አሰላለፍ የኢኮኖሚ መሰረትን የፈጠረ ነው። የወታደራዊ ቴክኒካል ትብብርን፣ የኤነርጂ ትብብርንና የምዕራባውያንን የማዕቀብ ጫና ለመቀነስ የተነደፉት እነዚህ የትብብር ስልቶች ኢራንን የበለጠ ማበልጸጋቸው አይቀሬ ነው ተብሏል። በዚህ አውድ ውስጥ የቱ-214 ፒዩ የአስቸኳይ ትዕዛዝ መስጫ ወይም ኮማንድ ፖስት ማዕከል የሆነ አይሮፕላን ወደ ቴሄራን መምጣቱ እንደ ተራ የሀገራት ግንኙነት ክስተት ሳይሆን በተባባሰ የጂኦፖለቲካል ትኩሳት መካከል የብዙ ኃይሎች ያሰላለፉ ዋልታዎች የደህንነት ስርዓታቸውን በመቅረጹ ረገድ የክሬምሊን ከፍተኛ ደረጃ ያለው ቀዳሚ ተሳትፎን በእርግጠኝነት ያስመሰከረ መገለጫ ነው። ፕሌኑ ወደ ቴሄራን መሰማራቱ ስትራቴጂካዊ ጠቀሜታዎቹ የበዙ ሲሆን በዋናነት የቱ-214ፒ በቴሄራን ድንገተኛ መታየት የተለመደው የአስፈጻሚ አካላትን ጉዞ የያዘ አይሮፕላን ሳይሆን በሁለቱ ሀገራት መካከል ብሔራዊ ድንገተኛ አደጋዎች በሚከሰቱበት ወቅት በእውነተኛ ጊዜ ለሚተገበሩ ስትራቴጂካዊ ውሳኔዎችን ለመስጠት እንዲሁም ደግሞ ስኬታማነታቸውን ለማረጋገጥ የተነደፈ ጠንካራ የአየር ላይ ትዕዛዝ ሰጪና የቁጥጥር ማዕከል ሆኖ ያገለግላል። ይህም ወደ ቴሄራን የተደረገውን ጉዞ አስፈላጊነቱን ከፍ ያደርገዋል። በሁለት የቪአድ ቤታጌል PS920 ቱርቦፋን ሞተሮች የተገጠሙለትና ከ7000 ኪሎ ሜትር በላይ የመጓዝ ችሎታ ያለው
ቱ-214 ፒዩ ግዙፍ አውሮፕላን ደህንነቱ የተጠበቀ የግንኙነት ድግግሞሽን ያጣምራል። ይህም በብዙ የበረራ መስመሮች ውስጥ ለስትራቴጂካዊ መልእክትና ለተመሰጠረ የትዕዛዝ ስርጭት እንደ አየር ወለድ ማስተላለፊያ ሆኖ እንዲያገለግል ያስችለዋል። ልዩ የሆነውና የጀልባ ቅርጽ ያለው የፊውሊጅ ፌነር የነዳጅ ስርዓቱ እንዲሁም ልዩ አንቴናዎቹና ዳሳሾቹን የያዘው ዲዛይን ከወትሮ መሰል ንድፎች የተለየ ነው። በተበላሹ ወይም እርስ በርስ በሚገጫጩ የኤሌክትሮማግኔቲክ አካባቢዎች ውስጥ የሰመረ መልእክትን ማድረግ የሚችሉ ጠንካራ የግንኙነት ቴክኒካል ስርዓቶችን በማካተቱ የተነሳ በተለምዶ ለከፍተኛ ስትራቴጂካዊ ወሳኝ የተልዕኮ ጊዜያት የተመደበ መሆኑን አጉልቶ ያሳያል። የዱምስዴይ አውሮፕላኑ RA64533 ተብሎ የተመዘገበና በሩሲያ ፌዴሬሽን ፕሬዝዳንት ዳይሬክቶሬት ስር የሚተዳደር ሲሆን ሩሲያ የተባለው ልዩ የበረራ ቡድን ብቻ የሚዘውረው መሆኑን የእስያ መከላከያ ደህንነት ዘገባ አመልክቷል። ከዚህ በላይ ይህ አውሮፕላን የሩሲያ የጦር መርከብ አካል ሲሆን 196-300 ፒዩ ከተሰኙ የፕሬዝዳንቱ ጀቶችና ሌሎች ለትዕዛዝና ለቁጥጥር ተልዕኮዎች ለቪአይፒ ባለስልጣናት የተነደፉ የትግበራ ስርዓቶችንም ያካታል። በልዩ ክህሎት የዳበረው ሩሲያ የበረራ ቡድን በሌላው ስሙ ዩኒት 235 ተብሎ ይጠራል። ቡድኑ በስሩ በግምት 39 ሌሎች አውሮፕላኖችን በመቆጣጠርና በማስተዳደርም የተመሰከረለት ነው። የቡድኑ የስልጣን ክልል ያተኮረው ደግሞ በልዩነት ከፍተኛ ዲፕሎማሲያዊ ወይም የደህንነት እንቅስቃሴዎች በሚደረጉ ጊዜ ለሩሲያ የፖለቲካ አመራሮች ደህንነቱ የተጠበቀ በረራን ማረጋገጥ ነው። እንዲህ አይነት ልዩነት ፈጣሪ ቡድን ከግዙፉ የዱምስዴይ አውሮፕላን ጋር ከሞስኮ ተነስቶ ወደ ቴህራን ያደረገው ተልዕኮ ከፍተኛ ደረጃ ያላቸው ባለስልጣናትን ያሳተፈ ሊሆን እንደሚችል ያሳያል ሲሉ የገመቱም አልጠፉ። ስለዚህ ጉዞ እንደ ዋነኛ ግብ የያዛቸው ጉዳዮች የመከላከያ ኃይል ቅንጅትን፣ የስለላ ልውውጥ ዘዴዎችን ወይም በክልላዊ የችግር አስተዳደር ሁኔታዎች ላይ የተሻለ ጠንካራ አሰላለፍን ያካትታል ሲል ዲፌንስ ሴኪዩሪቲ ኤሲያ ጽፏል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በጂኦፖለቲካዊ የምልክት ቋንቋ ካየነው ደግሞ መደበኛ የዲፕሎማቲክ ጉዞ ከመሆን ይልቅ በአየር ላይ ያለ የኮማንድ ፖስት ስምሪት ተብሎ የሚወሰድ ሲሆን ከምንም በላይ ግን ቴህራን በክሬምሊን የተሰጣትን የወዳጅነት ደረጃ ከሌሎች ቅድሚያ ያገኘ መሆኑን ያስተላልፋል። ይህም ሞስኮ የኢራንን አጋርነት ከኃይል ስሌት አንጻር ስትራቴጂካዊ ጠቀሜታ እንዳለው አድርጋ እንደምትመለከተው ያስገነዝባል። በሌላ በኩል ደግሞ ሁለቱ ሀገራት ከተለመደው የዲፕሎማሲ መንገድ ወጣ ባለ መልኩ በዚህ የትዕዛዝ መስጫ ማዕከል የሆነው አውሮፕላንን እንደ ተንቀሳቃሽ ዋና መስሪያ ቤት የመጠቀም ፍላጎት ሊኖራቸው ይችላል የሚለውንም ከግምት ውስጥ በማስገባት ከተመለከትነው አውሮፕላኑ በቴህራን መገኘቱ ከባህላዊ የዲፕሎማሲ ተቋማት ባሻገር ደህንነቱ የተጠበቀ ምክክርን አመቻችቶ ሊሆን ይችላል ተብሏል። በዚህም ቋሚ የመገናኛ ቦታ ላይ ሊከሰት ከሚችል የመረጃ ጠለፋ ጋር የተያያዙ ተጋላጭነቶችን ይቀንሳል የሚል መላምት ተሰጥቷል። በሁለቱ ሀገራት መካከል ያለው ግንኙነት ወደዚህ ደረጃ የደረሰው በጥር 2025 ላይ የተፈጸመው አጠቃላይ የስትራቴጂክ አጋርነት ስምምነትን የተመሰረተ ሲሆን ስምምነቱ መደበኛ የጋራ መከላከያ አንቀጽ ባያስቀምጥም ወታደራዊ ቴክኒካል ትብብርን፣ የጋራ ልምምዶችን፣ የስለላ መጋራትንና የማዕቀብ ቅነሳ ስልቶችን የሚያጎላ ማዕቀፎችን ተቋማዊ አድርጓል ተብሎ ይሞካሻል። የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ በስምምነቱ ወቅት እንደተናገሩት ትብብራችን ታይቶ የማይታወቅ ደረጃ ላይ ደርሷል። ይህም ሩሲያ በ2022 ዩክሬንን ሙሉ ለሙሉ ካጠቃች በኋላ የተገኘውን የትብብር ጥልቀት ያጠቃልላል ብለዋል። The ongoing situation surrounding the Iranian nuclear program
We are witnessing absolutely outrageous and unlawful actions being taken by the Europeans, and these are clear attempts to unfairly place the blame squarely on Iran. ኢራን ላይ እየተጣሉ ያሉት ማዕቀቦች ሕግ የማያውቃቸውና አግባብነትን የጣሱ ናቸው። እኛ ከኢራን ጋር ያለንን የጠበቀ ወዳጅነት አስጠብቀን እንዘልቃለን። ኢራን በምትፈልገው ነገር ሁሉ ከጎኗ ነን። ኢራንም በበኩሏ ለሩሲያ ቀላል ያልሆነ አበርክቶ ያላት ሲሆን በሀገሪቷ የሚመረተውን የሻሂድ ተከታታይ የጦር መሳሪያዎችን በሩሲያ ወታደራዊ አገልግሎት ውስጥ ጌራንቱ ተብለው እንደገና እንዲሰየሙ ፈቅዳ ጭምር አጭር ርቀት የሚንቀሳቀሱ የባላስቲክ ሚሳኤሎችን ወደ ሞስኮ መላኳ የሩሲያን የማጥቃት አቅም በእጅጉ ያጠናከረ ሆኗል። በተመሳሳይ መልኩ ሩሲያ የሱ-35 ተዋጊ ጀቶችንና ኤምአይ-28 የጥቃት ፈጻሚ ሄሊኮፕተሮችን እንዲሁም ኤስ-400 የአየር መከላከያ ስርዓቶችን ጨምሮ የላቁ የመከላከያ ቴክኖሎጂዎችን ለኢራቅ ሰጥታለች። ይህም ቴህራን ከእስራኤልና ከአሜሪካ በሚመጡ ስጋቶች መካከል በቆይታ ምክንያት ያረጁ የጦር መሳሪያዎችን ዘመናዊ ለማድረግ ተጠቅማበታለች። የኢራን ፕሬዝዳንት ማሱድ ፔዜሼኪያን ለቭላዲሚር ፑቲን በጻፉት መልእክት ሩሲያ ኢራን ሉዓላዊነቷን ለመጠበቅና በአሁኑ ውስብስብ ዓለም አቀፍ ሁኔታ ውስጥ ደህንነቷን ለማስከበር የምታደርገውን ጥረት ደግፋለች ሲሉ ጥልቅ የሆነ የጋራ የደህንነት ትብብርንና ፖለቲካዊ ድጋፍን እንዳተረፉ ገልጸዋል። ሆኖም ግን ስምምነቱ አስገዳጅ የሆነ የጋራ መከላከያ አንቀጽ አለመኖሩ ተግባራዊ ጥንቃቄን ያሳያል ቢባልም የቀጠናው የኃይል አሰላለፍ እየጠነከረ ሲሄድ ግን ሁለቱ ወገኖች ሰፋፊ ዓለም አቀፍ ጫናዎችን በመቆጣጠር ረገድ ስትራቴጂካዊ የጋራ መከላከያ ትብብር ላይ ተጨማሪ ውል እንደሚያደርጉ ይገመታል። ቴህራን በተወሰኑ የሩሲያ አቅርቦቶች መዘግየት ምክንያት የጄት-10 ተዋጊ ጀቶችን በተመለከተ ወደ ቻይና የሚደረገውን ጉብኝት ጨምረው ሽርክናው በአስተሳሰብ ደረጃ ከመስተካከል ይልቅ ተግባራዊ እንዲሆን አድርገዋል። በዚህ የተስተካከለ አካባቢ ውስጥ የቱ-214 ፒዩ ወደ ቴህራን መምጣት የጊዜ ገደቦችን፣ ስትራቴጂካዊ ዋስትናዎችንና የስምምነቱን ወታደራዊ ቴክኒካል ገጽታ የሚያረጋግጡ የማስተባበሪያ ዘዴዎችን በከፍተኛ ደረጃ ግልጽ አድርጓል። ቱ-214 ፒዩ አይሮፕላን በቴህራን መገኘቱና በመካከለኛው ምስራቅ ክልል የተከሰተውን ወታደራዊ ውጥረት መባባሱ እንዲሁም የአሜሪካ ወታደራዊ አቋምና ስትራቴጂካዊ አካሄድን ተከትሎ ካጠናከረችው የቀጠና ወታደራዊ አቀማመጥ ጋር መገጣጠሙ ነገሩን የትኩረት ማዕከል ያደረገው ሆኗል። አሜሪካ በአየር ላይ ነዳጅ የሚቀዱ 18 ኤፍ-35ኤ ጀቶቿን በመካከለኛው ምስራቅ ቀጠና ውስጥ ማሰማራቷን ጨምረን ከተዘገበው ከኢራን ጋር ለተያያዙ ወታደራዊ እርምጃዎች ከፍተኛ ጥንቃቄ ማድረግ እንደሚገባት የኮማንድ ፖስቱ ማዕከል የሆነው ቱ-214 ፒዩ አይሮፕላን መልእክቱን የሰደደ ተደርጎም ተቆጥሯል። ቱ-214 ፒዩ ፕሌን ከሞስኮ በአካባቢው ሰዓት በግምት 2:13 ላይ በረራውን ጀምሮ ከተለያዩ ምንጮች የሚደርሰውን የስለላ መረጃ እየተነተነ በ35950 ጫማ ከፍታ ላይ በሰዓት 480 ኪሎ ሜትር እየፈጠነና የዘመናዊ ጂኦፖለቲካ እይታን በግልጽ እየቃኘ ቴህራን ደርሷል። ለዋሽንግተን የጦር ሰዎች የሞስኮና ቴህራን ይህን መሰል ወታደራዊ ቅንጅት በጥልቀት መጠናከሩ በሁለቱ አጋር ሀገራት መካከል የቴክኖሎጂ ሽግግር፣ የሳይበር አቅም ግንባታና በኢራን የመከላከያ ተቋም ውስጥ የተራቀቁና በጠራ ቁጥጥር ስር ያሉ የጦር መሳሪያ ስርዓቶችን ሊፈጥር ይችላል በሚል ከባድ ስጋት ፈጥሮባቸዋል። ለእስራኤል ደግሞ እንደ ሂዝቦላና ሁቲዎች ካሉ የኢራን ወታደራዊ ወኪሎች ጋር መጋፈጥ ግድ እንዲላትና በሩሲያ የቴክኒካል ድጋፍ የተነሳ ውስብስብ በሆነ የመከላከያ አካባቢ ውስጥ እንድትገባ የሚያስችል የኃይል ማባዛትን ይፈጥርላታል ተብሎ የስጋት ትንተና ተሰርቷል።
በተመሳሳይ ጊዜ ሩሲያ የራሷ ስሌቶች ያሏት ሲሆን ይኸውም በመካከለኛው ምስራቅ ያላትን ተሳትፎ ከሰፋፊ ስትራቴጂካዊ ግዴታዎች ጋር በማመጣጠን ኢራንን ከምዕራባዊ ጫና እንደ ተቃራኒ ክብደት በመጠቀም ተለዋዋጭ ኃይልን ፈጥራበታለች። የሩሲያ ኢራን የወዳጅነት አሰላለፍ በሁለቱ ብቻ አያቆምም። ቻይና በመሰረተችው የሻንጋይ ትብብር ድርጅት ውስጥም እንዲሁም እንደ ዓለም አቀፉ የሰሜን ደቡብ ትራንስፖርት ኮሪደር ያሉ መሰረተ ልማት ተነሳሽነቶችን በሚያካትት ህብረት ውስጥም ሩሲያና ኢራንን ጨምሮ በርካታ ሀገራት ለተመሳሳይ ዓላማ የፈጠሩት ሰፊ ውህደት አላቸው። ኢራን የኤስሲኦ የመጀመሪያውን የጸረ ሽብር ወታደራዊ ልምምድ በሀገሯ ውስጥ ስታስተናግድ ቻይናን፣ ሩሲያን፣ ህንድንና ሌሎች ሀገራትንም ያካተተ ነበር። ሳሃንድ 2025 በተሰኘው ቻይና፣ ሩሲያና ህንድን እንዲሁም ደግሞ ሌሎች ሀገራትን ያካተተው ይህ የጦር ልምምድ ቴህራንን በአዳዲስ የደህንነት መዋቅሮች ውስጥ ጎልታ እንድትወጣ አስችሏታል። እነዚህ በተለያዩ የወዳጅነት እድገቶች በምዕራባውያን ቁጥጥር ስር ካሉ ተቋማት ባሻገር የንግድና የደህንነት ትብብር እንዲሁም የፖለቲካ ቅንጅት ላይ ኢራንና ሩሲያ እንዲሁም ቻይናና ህንድ አማራጭ የግንኙነት መረቦችን ለመገንባት የሚያደርጉትን ጥረት ያመላክታል። ቭላዲሚር ፑቲን ከአካባቢያዊ ወዳጆቻቸው ጋር ያደረጓቸውን ስምምነቶች በተለይም ደግሞ ከኢራን ጋር የደረሱበትን ከፍተኛ ደረጃ ያስመዘገበ ወዳጅነት አስመልክቶ በመካከለኛው እስያ፣ በደቡብ ካውካከስና በመካከለኛው ምስራቅ የሩሲያ የኢራን የደህንነት ትብብርን በማጠናከር ከሶስተኛ ወገኖች የሚቃጡ ጣልቃ ገብነቶችን ለመከላከል ያለመ መሆኑን አጽንኦት ሰጥተው ተናግረዋል። የቱ-214 ፒዩ ኮማንድ ፖስት የሆነ አይሮፕላንም ወደ ቴህራን መምጣቱ መዋቅራዊ ጥንካሬን ፈጥሮ የመጣ ምሳሌያዊ ክስተት ከመሆኑ በላይ በተለየ ሁኔታ ደግሞ ግንኙነቱ በትላልቅ የመንግስታቱ ስራ አስፈጻሚ ባለስልጣናት ደረጃ ዘላቂ ቅንጅትን መፍጠሩን ያሳያል። የነገርየው ስትራቴጂካዊ አንድምታዎችና ወደፊት የሚጠበቀው ግብንም በተመለከተ በቀጠናዊ ውጥረት ወቅት የሩሲያ የአየር ላይ የጦር ማዘዣ ፕሌን ወደ ቴህራን መላኩ ሞስኮና ቴህራን ከጦርነት ጊዜ ትብብር ባሻገር ሁልጊዜም ከፍተኛ ደረጃ ላለው ቅንጅት የሚሆኑ ስልቶችን ተቋማዊ እያደረጉ እየመጡ እንደሆነ የሚያሳይ ነው ተብሏል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።